ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ለዚህ ቤተሰብ ያልሆናችሁ ሰብስክራይብ አላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ እላለሁ። እንዲሁም ደግሞ ሰብስክራይብ አድርጋችሁ ሀሳብ አስተያየታችሁን ለምትሰጡን ሁሉ በጣም አመሰግናለሁ። እዚህ ጋር እንግዲህ ሰላም ነክታለች። ለሰላም ደግሞ ዋና መንቃት ሀና ናት። ሀና እንግዲህ እንደተባለው ደሟ ከሰላም ተመሳሳይ ስለነበረ ደም የሰጠቻት ሀና ናት። ሀና ደም በመስጠቷ የተነሳ ወይም ደግሞ እሷ ስለደረሰችላት ነክታ እንደዚህ ቤተሰቦቿን ማውራት ወይም ደግሞ መናገር ትችላለች። ጉዳቱ እንዳለ ሆኖ ህመሙ እንዳለ ሆኖ ነገር ግን እንደዚህ እንኳን ነክታ እናቷ እንድታያት እሷም እንድትናገር የበቃችው ዋና አዛውጦ ያደረገችላት እንግዲህ ሀና ናት። በአባቷ መታከሚያ እዚህ ያደረሰቻት ያሳከመቻት ብዙ ዋጋ የከፈለችላት በዚህ ሁሉ ፕሮሰስ ውስጥ በዚህ ሁሉ ነገር ውስጥ እንግዲህ ምን እንደተፈጠረ ምን እንደሆነ የምታውቀው ነገር በፍጹም እናቷ ምንም ነገር የለም። ወንድሟ ቤተሰብ ላይ ማንም የሚያውቀው ነገር የለም። ሁሉም ፕራይቬት በሆነ ነገር እንዲካሄድላት ያደረገችው ከዶክተሩ ጋር ተነጋግራ ከዶክተሩና ከሀና ያለፈ ማንም ይሄን ነገር የሚያውቅ ሰው የለም። ድንገት ብቻ እንደዚህ አይነት ነገር እንደገጠማት እንደዚህ እንደሆነች እንጂ ምን ይድረስባት ምን ይፈጠርባት ሰው የሚያውቁት ነገር ምንም ነገር የለም። ያ ስለሆነ ብቻ እንግዲህ ያው ለዚህ በቅታለች። ደሟንም ሀና ሰጣት ብቻ አገግማለች፣ ደህና ናት እንጂ ሙሉ ለሙሉ ዳነች የምትባል አይደለም። ዶክተሩ እንግዲህ እንደሚላቸው አሁን ደህና ነሽ፣ እንደዚህ ለመዳንሽም ሆነ እንደዚህ ቆመሽ ቤተሰቦችን እንድታይ ወይ ደግሞ እንደዚህ እንድትሆኝ የረዳችሽ ዋና ማናት? ሀና ናት። ሀና ማመስገን ይገባሻል። ዛሬ እንድትቆሚ ዛሬን እንድታይ ይሄን ያደረገችልሽ ሀና ናት ብሎ ለሰላም ይነግራታል። እንግዲህ ሰላምና ዶክተሩ ሀና የሚያውቁት ነገር አለ። ያ ነገር ብቻ ሳይሆን ደሟንም ደግሞ እስከ መስጠት ድረስ እናቷ በጣም እንግዲህ አንዳንድ ጊዜ ለምንድን ነው እዚህ ጋር እንግዲህ ምንም ያስተዋለችው ነገር የለም። እናቷ እንዴት ደሟ ሊመሳሰል ቻለ? እንዴት ሆነ? ምንም አላለችም። ብቻ ደሟ ተመሳሰለ። ሀና ለሰላም ደም ሰጥታ ሰላም እንድትድንላት ብቻ ነው የፈለገችው። እናቷ በጣም ታስጨንቃት ያላችሁ ድጋሜ ራሱ ደም ተጠይቃለች ሰላም ድጋሜም ደም ስትጠይቅ ሀና ግን እሰጣታለሁ ነው ያለችው። እና እናቷ ደግሞ በጣም ታስጨንቃት ነበር። ሀና ግን እዚህ ጋር ምንም ምስጋና አልፈለገችም። ያለችው ችግር የለም ለእሷ መዳን እግዚአብሔር ስላሰበኝ ሊሆን ይችላል እንደዚህ እንድመጣ የፈለገው ወይ ደግሞ እንደዚህ እንደሆነ የፈለገው እና መዳን ሊሆን የሆነ ሰበብ አለው እግዚአብሔር ሲያመጣኝ እዚህ ቤትም ምናምን ብላ ነው እንግዲህ ለዶክተሩ የመለሰችለት። ዶክተሩ ግን አጋጣሚም ቢሆን እንኳን በምንም መንገድ ሆኖ ብትመጪ ግን ለሰላም ምክንያት መዳኗ ምክንያት ሆነሻል። አንዳንድ ጊዜ እንግዲህ አጋጣሚዎች ይገርማሉ። ሰላም እንግዲህ ብዙ ጊዜ ሀናን መጀመሪያ ላይ በጣም ነበረ ተጽዕኖ ስታደርግባት የነበረው። እንዳያችሁ ሌባ ናት ብላት ነበር ብዙ ነገሮች ላይ። ያ ሁሉ ነገር አልፎ ደግሞ ዛሬ ሰላም እንደዚህ አይነት ችግር ላይ ስትወድቅ እንደዚህ አይነት ነገር ላይ ስትወድቅ ትናንትና ያን ነገር እኮ አድርጋኛለች ያለ ስሜ እኮ ስም ሰጥታኛለች ምናምን ብላ ለመበቀል አልሄደችም ሀና። እንደውም ህይወቷን ለማትረፍ በዚህ በጭንቅ ጊዜ እንደዚህ አይነት ነገር ሲገጥማችሁ በጣም ጭንቅ ነው። ጭንቋን እንግዲህ ተካፈለቻት ሀና ናት። መጨረሻ ላይ ግን ይሄ ነገር ሲወጣ ቤተሰብ ከደረሰ ምናምን ሀናን የሚቆጧት ይመስለኛል ቤተሰቦቿ፣ የሰላም ቤተሰቦች። ምክንያቱም ለምን እንደዚህ ያደረገች? ይሄን ነገር ስታደርግች ልጅ አንድ ነገር ብትኖሮ ማን ነበር ኃላፊነቱን የሚወስደው? እሷ ግን ይሄን እንድታደርግ አልገፋፋቻትም። ራሷ በራሷ አደረገች። ነገሩን ብቻ ስለምታውቅ ባወቅሽ ሳለ ለምን አልተናገርሽም የሚል ነገር ይመጣል ብዬ አስባለሁ። እሷ ግን ያው እንደ ሴትነቷም እንዲሁም ደግሞ ምስጢሯን ደበቃላት ተቀመጠችበት። በራሷ እሷ እንደዚህ ያደረገች ራሷ ላይ ይህን ችግር ከፈጠረች ወዲህ ራሷን ሳተች። ብዙ ነገር ብዙ ጉዳት ደረሰባት። ብዙ ነገር ብዙ ደም ስለፈሰሳት ደም አስፈለጋት። ሀና ባትኖር ኖሮ ምን ሊፈጠር ይችል ነበረ? አባቷ ሀገር አይደለም የአባቷ ደም ብቻ ነው ተመሳሳይ ሊሆንላት የሚችለው ነበረ። በዛ ሁሉ መካከል እንግዲህ እንደ አዲስ ህይወት እንደሰጠቻት ነው ሀና የማስበው እኔ። ምክንያቱም ትልቅ ነገር ነው ያደረገችላት። ክፉን በመልካም የለወጠች ነገር ቢሆን ሀና ናት። ያሰሪዋ ልጅ ናት እንጂ ምኗም አይደለችም። በአሁኑ ሰዓት ላይ ምንም ነገር ስለማታውቅ በዛ መንገድ እሷ ባረገቻት እና እሷ ባንቋሸሸቻት እሷ በሰደበቻት ልክ አልሄደችም። እሷ የእናቷ መልካምነት እና የራሷ መልካምነት እዚህ ጋር በጣም የሆነ መልካም ልጅ ናት እና በጣም ጥሩ ነገር ነው እዚህ ጋር ያሳየችው። ጥሩ መማሪያ ነው ብዬ ነው ማስበው።
እንግዲህ እዚህ ጋር ደግሞ እንደምታዩት እና አባቷን በጣም የሰላም ነገር የሀና ነገር እየወጣች ነው የምታድረው። ለምን ሆስፒታል ስለምትሄድ አልተመቻትም። ስለሷ እያወሩ ነው። እሱ ደግሞ ያው ብዙ ጊዜ ጆሮም ተከታትሏት ያው የደረሰችበት ነገር ነግሯቸዋል። ብዙ ነገር ስላለ እዚህ ጋር በጣም ሲጨነቁላት ሲያስቡላት እንቅልፍ አልተኙም። አባቷ እያሰቡ ነው። የእሳቸው ሕክምና አለ። በሰላም ነገር ደግሞ ሀና እንደምታዩት በጣም ቢዚ ይሆናለች። ነገር ግን ሰላም እንግዲህ ሆስፒታል ወጥታለች አገግማ ያ ነገር ስላለ እና ሰላም ወደ ቀድሞ ጤንነቷ ትመለሳለች የሚል ተስፋ አለኝ። ያን ጤንነቷን ደግሞ ለመመለስ እንግዲህ ራሷን መንከባከብ ወይም ደግሞ በሆነው ነገር ነገሮችን መተው አለባት ብዬ አስባለሁ። ከዚህ ነገር ብዙ ነገር ትማራለች ብዬ አስባለሁ። ብዙም ደግሞ ጸባይ ትገዛለች። እንደምታዩት እንግዲህ በጣም ጸባይኛ ስትሆን የምትታየው እዚህ ጋር በተለይ ለሀና ላረገችላት ነገር እንዲሁም ደግሞ ላረገችላት ትልቅ ውለታ እንግዲህ ሰላም ምን ትመልስላችሁን ብዬ አስባለሁ። ሰላም ትሰጣታለች የሚል ተስፋ አለኝ። እንዲሁም ደግሞ እናቷም ይሄን ነገር ስታቅ ወይም ደግሞ በዚህ ነገር ውስጥ አልፋ ከእንግዲህ ወዲህ ይሄ ሁሉ ነገር የረዳቻት ሀና እንደሆነች ስታቅ እና ግን በጣም ደስ የሚል ነገር ነው። ሳይታወቅ እነሱ ሳያውቁ ግን እህታማቾች ናቸው። የሆነ ነገር እንኳን አልሰጥም ብትል ኖሮ እህትነቷን ስታቅ ወይ ደግሞ የእሷ እህት እንደሆነ ስታቅ የተጸጸታት ነበረ። እሷ ግን እንዳይጸጸታት ይሄ ነገር እንዳይመጣ ያደረገችው ምንድን ነው? ሰጥታታለች። በኋላ እህቷን እንደሆነች ስታቅ የምትኮራባት እህት እንዳለቻ ነው የሚሰማት ሰላም። ምክንያቱም መልካም እህት፣ በቃ በጣም ደግ እህት፣ በእውነት በጣም ደግ እህት እንዳለቻት ነው የሚሰማኝ ነው የምለው እኔ። ምክንያቱም ደግ እህት ናት፣ ደግ ልጅ ናት። መልካምነቷን ነው እዚህ ጋ ያሳየቻት ለሰላም። ክፉ በመልካም ማሸነፍ፣ በራስን እስከ መስጠት ደሟን ይሄ ሁሉ ደም የሰጠቻት በመልካምነቷ ነው እና የምትኮራባት እህት ናት አለቻት። ናሴም ደግሞ በጣም ነው የሚወዳት። እህቱ እንደሆነችም ሳቅ ይወዳታል። ምክንያቱም የምታደርግለውን ነገር ወይም ደግሞ እንደውም በእሷ የተነሳ እናቱ ስትመታው ታያላችሁ። እሷን ለማትረፍ ብሎ ሀና መጎዳት አለባት ወይ ድጋሜ እንዴት ደም ይጠየቃል ስትል ያው እናት ስለሆነች ልጇ መትረፏን እንጂ የሀናን ጉዳት ወይ ደግሞ የሀና ላይ ምን ይደርሳል ይሄ ሁሉ ደም ሲወሰድ ምናምን ብላ አላስተዋለችም። እሷ ብቻ ልጇ ስለሆነች ሰላም ስትረፍ ነው እና ትስታታለች። ስላልነቃች ግን በዛችሁ ቅስፈት ደግሞ ሰላም ስትነቃ ትመለከታላችሁ። ነገር ግን እንደዛ ስትል እንዴት አንዱን ለማትረፍ አንዱን ማጣት የለብንም ብሎ ልጁ እውነታዊ ነገር ሲናገር ታያላችሁ። ምክንያቱም እች ልጅም ብዙ ነገር ይጠብቃታል። ብዙ ኃላፊነት አለባት። የአባቷ ነገር አለ፣ የራሷ ነገር አለ። ብዙ ነገሮች ይሰራሉ። ደግሞ የሁሉ ደም ሰታ ድጋሚ ደም ሲቀዳት ብዙ ነገር ሊደርስባት ይችላል። ያን ነገር ስላሰበ እንዴት እሷን ለማትረፍ ስትል እሷ መጉዳት አለብን ምናምን ብሎ ሲመልስላት እንግዲህ እናቱ በስሜት ሆና ትመተዋለች። ምክንያቱም ለምንድን ነው እንደዚህ የምትለው? እሷ ራሷን ስለሳተች ብቻ ሰላም መንቃት እንዳለባት ነው እናቷ እያሰበች ስለሆነች የእናትነት ነገር ስላለባት ማለት ነው። እና ደግሞ ሀና ልጇ እንደሆነችስ ብታውቅ ይሄ ሁሉ ነገር የሆነ አመታት የምትጠብቃት ልጇ የጠፋችባት ልጇ ሁሌም ስለሷ የምታለቅስ ልጇ እንደሆነች ብታውቅ እኔ እንጃ ምን ሊፈጠር ይችላል? ምን አይነት ስሜት ይሰማታል? ብቻ ከባድ ነው ላይክ እና ነገሩ ቢከብድም እግዚአብሔር ይመስገን ሰላም ግን ነቅታለች፣ ወደ ራሷ ተመልሳለች። ያደረገችው ነገር እንግዲህ ወደፊት ዛሬ ላይ ባሆን ነገር ይጸጽታት ይችላል። ያደረገችው እንደዚህ በቀላል የሚታለፍ ነገር አይደለም፣ ከባድ ነው። እሷም ወደፊት ሊቆጫት ይችላል። ራሷ ላይ ያደረሰችው ጉዳት ራሷን ብታጣ ኖሮ ብዙ ነገሮች እያስተዋለች ስትሄድ ይገባታል የሚል ተስፋ አለኝ። ያናድዳታል። ሰላም የሚሰጣት ነገር አይደለም። ይሄ ከባድ ነገር ነው እና ምርጫ ሰላጣች ነው። በእርግጥ ወዲህም ስትሉ ወዲያም ስትሉ እንደዚህ አይነት ነገር ሲፈጠር ከባድ ነው እና ያን ነገር ነው ይሄን ነገር እንድትወስን ያደረጋት እዚህ ደረጃም እንድትደርስ ያደረጋት ብዬ ነው ማስበው።